ጭኮ ይዘሽ ነይና ቢሲ እኔ አሁን ነው ተይ ማሬ፣ እያቅለሸለሸኝ ነው ሰሞኑን። ትክክል አይደለም አንጀቴ። አባቴ ምን እያለኝ ነው? ከደምሴ ጫንኩ መሰለኝ፣ እያቅለሸለሸኝ። ደምሴ አግብቶ የለ እንዴ? እና ቢያገባስ የድሮ ባል ያልነበር እንዴ? ረጅዬ ምን ነው አኩት እኮ። ረጁ ግን በጣም ውብ ነሽ። እያወራሁላቸው ስለ ጭኮ አመጣጥ ታሪክ እየነገርኳቸው ነበር። ነገ በቡና ሄድበታል። ላኩልሽ እኮ አባቴ። እኔም ላኩት እኮ ቦርሳሽ። ቦርሳ የላክሽልኝ? አዎ። ወይኔ እኔ ፍቅር ነገ እኔ ጋ ናት። እኔ ቆንጆ እንዴት እንደምንከባከባት። እስኪ ትንሽ በሳህን ትንሽ ኖታች ላይ እየተከታተለች ከሆነ አሁን ማለት ነው። እሷ አንድ ላይ እያለ ነው። ሰውዬውን እንዲችም አልነካሁት። እኔ ምን በወጣኝ ያገባ ምነካ። ግን ሴጣን ሊያሳስተኝ ሲጫወትብኝ ነበር። እኔ እምቢ አልኩት። እኔ የምልሽ ስትገናኙ ምን አለሽ? ምን ይለኛል? በኢየሱስ ስም ያሳዝናል። ስንገናኝ እኛን ከምናወራው ይልቅ ዝም ብለን ነበር ስንተያየ ነበር። ልጃችን በደስታ በቃ ሰከራልኩሽ። ቴንኪ እኔ ፍቅር። መታየት ብቻ ጋይስ፣ አንድ አበባ ፍቅሮቼ፣ መታየት ብቻ። አዎ ተተያየ። አወራን ግን ብዙ ነገር አወራን። እንዲህ ባይሆን ኖሮ የለም አረብ ሀገር ባትሄጂ ኖሮ ምነው እምቢ ባልኩ ያን ጊዜ ባላኩሽ ኖሮ አለኝ። እኔ እና አንቺን የለያየን አረብ ሀገር ነው። ይሄኔ ስንት ልጆች ይኖረን ነበራን። እውነቱን እኮ ነው። ግን አረብ ሀገር ነው የለያየን። አባቴ ሙት እዛ ብሆን መቼም አንለያየም። ይሄኔ 4-5 ልጆች ይኖረን ነበር። እና ማን በችጋር ለጥለጠኛ ለክ ብዬ ጅርብሽ ነው እንዲወጣሽው ኖ ሳይሆን የለም። እሱ ጀግና ሆኖ ሰርቶ ለቤቱ ቋሚ ቢሆን ቴንኬኔ ፍቅር ለቤቱ ቋሚ ወንድ ቢሆን ኖሮ ለምን እሰደዳለሁ ልጄን ትቼ? ያኔ የተለያያችሁት ከተሰደድሽ በኋላ ነው እንዴ? ክርስቶስን ልክ ብራንቺ እያያዝን ስንመጣ እዛ ሀገር ላይ ባጃጅ ገዛን፣ መሬት ገዛን፣ ቤት ልንሰራ ቤት ተጀመረ። እኔ ብር ልካለሁ። ደህና ነበር። በመሀል በቃ ሽው አለብን። ባጃጇ ነች ነገር ያመጣችው። ባጃጇ ትሸጣለ። ተሸጠች። የዛ ባጃጅ ብር ነው በቃ ያጣላ። የቤት ዕቃ ሟላበት እለዋለሁ። እሱ ብቻ ቀስ ቀስ እያለ ብር ግን አሁን ላይ ስረዳ ብር ሴጣን ነው አሁን ሲገባኝ። ያኔ ያቺን ባጃጅ እንደምን አለ የአዋሽ ውሃ በበላት ክርስቶስን በበላት ኖሮ እኔ ደግሞ አንቺ ተቃጥዬ ነው የማገኘው። ረጁ ክርስቶስን ያንን እንትን ባጃጅ የገዛሁት መንታዎች ቤት ሰርቼ ነው። መንታ ህጻናቶች በዚህ ጋርና በጀርባ የተሸክሜ ማለት ቀስ በቀስ ሙሉ የባጃጅ ብር ነው ያጠፋው። ሙሉ ሳይሆን ቴሌቪዥን ገዝቶ ነበር። ድሮ ቴሌቪዥን የለንም ረጅጌ ነበር። አረ ኖርማሉ ኖርማሉ ቴሌቪዥን አባቴ ሙት ጋይስ እየጨም ኖርማሉን ቲቪ ነው። ቦርጫሙ ድሮ ጎረቤት ነበረ ብታይ እየሄድኩ የማየው እርጉዝ እያለሁ ራሱ ወልጄ ራሱ እሑድ ወልጄ ሰኞ ዛራና ቻንድራ ጎረቤት ሄጄ ነበር የማየው። ባባን ወልደሽ ነው? እሺ ላስጀምረው። ቆይ አይደል ተቸገርን እኮ ወሬያችንን ያቆረፈዱታል ሌሎች እየመጡ። እስኪ ታብታብ አድርጎ እሷ ሳትኖር እንኳን ታብታብ ሲያደርጉ አያችሁ። ማን ነው? በአንድ ሰዓት ከ45 በራይ እንኳን ማንም ሙኝ ማን አያገባኝም። ሴትም ወንድ ተመለሽ። አመሰግናለሁ። እቺ አሽሙር ናት። ገባኝ አባቴ። ይሄ አሽሙር ነው። የምን አሽሙር?
እሺ ልከዋለሁ። በቃ ነገ እሺ። እኔ ፍቅር ቆይ ልጄ፣ እኔ ማር፣ እኔ ውድ እንዴት ነሽ? ከነገ ጀምሮ የታጠነ ውሃ ነው መጠጣው። በቃ የታጠነ አንድ አበባ ጋይስ ቴንክ ዩ። ማን እንዴት እንለይ ባካችሁ ወገን። ወይ ያረቀ ያለ አለ ና ችርስ የጠራን ነገር አረቄ ነው። ባረቄ እንዲታረቀል ውሽዬ አረቄ ደረሰ። ምንድን ነው ለሀገርሽ ልጅ አረቄ አላመጣሽ? ዳብል ጋይስ አረቄ አላመጣሽ። አረቄ እኮ ዱባይ አይገባም ጋይስ። ለልካ እሱ አሜሪካ ነው። ለምን አልክለትም? የሀገርሽ ልጅ አብረሽ አረቄ የጠጣሽ እዛ ሀገርሽ ልክለታለሁ። ፋሲካ ማን የመጣው? አይኖች አያዩ ብርሃን የላቸው በልጅነቴ ድሮ አጥቻቸው። ስሚ ቀሰመን በላ ሙጭን እዛ ቪዲዮ ላይ በዛኛው አካውንት የሰራሁት ምን ብለሽ አንቺን ቱርክ ስትሄድ ሳትነግረኝ ሄደች ምናምን ብዬ የሰራሁት ላይ ሰው እኮ እስከ መጨረሻ ቪዲዮ አይም ሰደቡሽ እንዳላይ ጥንቡርኩሴን ያወጡት ማር እስከ መጨረሻ እኮ አይም አባቴ ሙት ወላሂ ግቡና እዩት ጋይስ። በዛኛው አካውንቴ በአንደኛው አካውንቴ የሰራሁትን ገብተን አንቺ ምቀኛ ድሮም እኮ አጠገብ ያለ ሰው ነው ምቀኛ። ወይ ጉዴ አላወቁም ማልሰው በልጅነቴ ድሮ አጥቻቸው ዓለም ታየችኝ ባንቺ ውስጥ ሆና በፍቅር በቃ ማሬ በቃ ጊዜዋ በቃ ቴንክ ኔ ፍቅር ቲጂዬ። እሺ የተሰራሹ ነገር እንዴት ነው ታዲያ? እናየውም እንዴ? እስከ መቼ ነው የምናየው? እስከ መቼ ነው? አይ በደንብ ቦታ ያዝ ብዬ እኮ ነው። ቴንክ ኔ ማር አታዩም? አሁን እጄ እኮ ተሰርቼዋለሁ፣ ተመጧል። አየሽው? ይው ይላ ይሄን እኮ ባለፈው ታጣጣለው ይኖር ፋሲካ ሀሳብሽ እንደ የተመጠጠችው ያለችው ልጅ ትዛለች። እቺ ልጅ አባቴ ሙት ትናንትና ማለት ሀሳቧን የተመጠጠችው ቆመች አረገበች፣ ኦፌ ቆመች አረገበች። እሺ ማሮቼ ስታፕ ፒሊንግ ምለው ምንድን ነው? ቆይ አንተ ፋሲካን ኤርፖርት ኤርጢጵርት ርጌት ቀጭን ነበረች እኮ ጠይቂያት። ፋሲካ ኤርጴርት ምንድን ነው? ኤርጴርት ምንድን ነው እናቴ? ማሬ ቆይ አስጀምሬው ልሂድ። እሺ መጣሁ፣ ምግብ አቅርቤ መጣሁ። ልታቀርቢ ነው? ዝም ብለው ነው የሚጠሯት። ጓደኛው በጣም ነው የምትጠራው። ሚውት አላረግሽም? ኧረ ከተነፈሰ እኔማ ማዳኔ እኮ ነው። በሳ ማለት ተንጠልጥላ ምን እንደምትሰራ ሰው እራት ልታቀርብ ነው የሄደችው ማለት ነው። እራታውን ለራሷ እራታውን ለራሷ ወንድ መጧል። አታመጣም ወይጂ እንግዲህ ቤቷ ወንድ አታመጣም። ጓደኛዋ ነች ከስራ መታ አሁን ለሷ እራት ልታቀርብ ነው። ቆይ ሚውት ላድርግ። አረሳም